ዛሬ የምነግራችሁ ታሪክ በመጽሐፍ ተጽፎ አግኝተነው ቢሆን ኖሮ ተአምር ነው ብለን እንመሰክረው ነበር። ነገር ግን አሁን እንደ አዲስ ልንጽፈው ነው። ታሪኩ የሚጀምረው በ1991 ዓ.ም መስከረም 18 ቀን ነው። ሶስት ወር ውስጥ ነው የሚመጡት አለኝ። ይሄ ማለት የሶስት ወር እድሜ ነበረኝ ማለት ነው። የዳዊት ልጅ ጌታ ዛሬ የምነግራችሁ ታሪክ ለ12 ዓመት ከተሰቃየበት የልብ ህመም በ12 ቀን ውስጥ የዳነ፣ በቀጣዩ ሳምንት ጤነኛ ሆኖ ወደ ቤቱ የገባ ዶንኪ ቲዩብ ውስጥ 3 ዓመት ያገለገለ የወንድሜ የዲያቆን ያደታ ታሪክ ነው። ቀዶ ህክምናውን ባያደርግ ኖሮ ሙሉ አካሉን ሊሰንፍ እንደሚችልና በህይወት ለመኖር 3 ወር እንደቀረው ዶክተር ነግሮት ነበር። አካውንት ውስጥ ግን 3000 ብር አልነበረም። እሱም እናቱም በፍጹም ቀዶ ህክምና ለማድረግ ፍቃደኛ አልነበሩ። እኔ እንዳውም ሰርጂንግ ሰራ ሲባል በፊት እኔ በፍጹም ወጪ ቀበራለሁ እንጂ አይሆንም ብያለሁ። አሁንም ለእግዚአብሔር ትቻለሁ፣ ለክርስቶስ ኢየሱስ ለድንግል ማርያም ትያለሁ። የሚያስፈልገኝ ታውቃለህ፣ ብቻ ጤናን ስጠኝ አልጥፋ ከቤት እንዳመሰግን። ይገርማል። አንዳንዴ በጣም ብዙ እንባችንን አፍሰን ጸሎታችንን አድርሰን እግዚአብሔር የሰማን አይመስለን። ካልጮህን ካልነገርነው የሚሰማን አይመስለንም። ተንደባለንም የሚሰማን አይመስለንም። ስለተሰሚ ታቦት ፍለጋ የተሻለ ገዳም የምንሄደው እኮ ለእግዚአብሔር ጆሮ ቀረብ እንበል ብለን እኮ ነው። በቃ ያው አሁን ሄጄ ጸልያለሁ፣ ልጄን ማርልኝ ብየዋለሁ፣ ወይም ባልስጠኝ ብየዋለሁ፣ ስለዚህ ከዛሬ ጀምሮ የጸሎቴን መልስ እጠብቃለሁ ብለን ልናስብ እንችላለን። የሚገርማችሁ ነገር ዛሬ ያደታ በጭንቅ ውስጥ ሆኖ ለሚጸልየው ጸሎት መፍትሄውን ማዘጋጀት የጀመረው እግዚአብሔር ከ3 ዓመት በፊት ነው። ወደ ዶንኪ ቲዩብ ሳልመጣ በፊት ለረጅም ጊዜ ግራጁዌት ካረኩ በኋላ ስራ አጥቼ በጣም ዲፕሬሽን ውስጥ ነበርኩ። ቤትም እንደዛ አስጨንቃቸዋለሁ ረጅም ጊዜ። ከዛ በኋላ ላይክ ምንድነው እኔ ውስጤ የነበረው ይሄ መንፈሳዊ ህይወቴን በቃ የሆነ አንዳንዴ ትንሽ ዞር ካልኩ በዛው ነው ዞር የምለው፣ ከሁሉም ነገር አውቀዋለሁ ራሴ። በቃ ልደታ ቤተክርስቲያን ነበረች ይዛ፣ በየሄድኩበት ደግሞ ልደታ ቤተክርስቲያን አለች እና እዛ የሆነ ታይም በቃ እኔ ከመንፈሳዊ ህይወቴ ጋር አታችመንት ማያርቀኝ አንድ ስራ በቃ እንትን በይኝ አደራ። ሳወራም እንደ ወሬ ነው በቃ እንዲህ ብያት አደራ ብዬ እንዲህ ነው በቃ እንዲህ አድርግልኝ ብዬ ነው ዞር የምለው እኔ። እንደ ዶኪ ማስቤት ጉለት እንዲበላ ዘንበል ብለሽልኝ። ከ3 ዓመት በፊት ደግሞ እግዚአብሔር ሌላ ያዘጋጀው መፍትሄ ምን መሰላችሁ? አንድ ግለሰብ ባለ ሀብት በልብ ህክምና ዙሪያ ወደ ጥቁር አንበሳ ሆስፒታል ሄዶ ያለውን ችግር ያህል እዛ በመሄድበት ሰዓት ላይ አንድ እናት ህፃኗን ይዛ ህክምና እየተጠባበቀች ነው። ህክምና ወረፋ አልደረሳትም። ህፃኑ ግን ይሞታል። ያ በጣም ፔንፉል አደረገኝ። በጣም ያዘንኩት። ስለዚህ ምን አደረገ? ለምን የልብ ቀዶ ህክምና ላይ በደንብ ስፔሻላይዝ አድርጌ አልሰራም ብሎ ሆስፒታል ከፈተ ማለት ነው። አሁን እግዚአብሔር ነጥቦችን እንዴት እንዳገናኘ ልንገራችሁና እስቲ ተደነቁ። ያደታ 3 ዓመት ዶንኪ ቲዩብ ሲሰራ የልብ ታማሚ እንደሆነ እናውቃለን። አስደንጋጩ ነገር ታዲያ የተከሰተው አሁን ነው። በዚህ ዓመት ወደ ደብረ ሊባኖስ የተዘጋጀን ነበረ እና በዛ ሳምንት አንዴ ጣለኝ ወደኩ ኦፊስ ቢሮ ውስጥ። ከዛ ነበሩ ኦፊስ ውስጥ እና ልጆች አነሱኝ። በቃ ኖርማል ነው ብዬ ቀጠልኩ። ከዛ እሁድ ዕለት ነው የሚካሄደው ቀኑና እኔ ቅዳሜ ዕለት ወደ ማታ አካባቢ 2ኛ ዙር ወደኩ። የት? አሁንም ኦፊስ ውስጥ ምሳ በልቼ ወደ ላይ ስመለስ ወደኩ ማለት ነው። ደረጃ አለ እግዚአብሔር ሲረዳኝ ደግሞ የመጀመሪያ ቀን ልክ ደረጃ ልወጣ ስል ነው ከስር የወደኩት። 2ኛ ቀን ደግሞ ልጆች ነበሩ እኔ ጋ ስገባ ምናምን እጅ ላይ ነው የወደኩት። ቀረጻ ስንቀርጽ ያደታ የለም። ያደታ የለም ወይ? አዎ የለም። ምን ሆነ? አስፈቅዶ ቀርቷል አሉኝ። በሁለተኛው በሳምንቱ ቀረጻ ስንቀርጽ ያደታ መጣ። ያደታ ሰላም ነው አለ። ይህ ልብህ ነገር ግን በትክክል ተመርምረዋል ታይተሃል አልኩት። የሚገርመውን ነጥብ ያዙልኝ። 3 ዓመት ይሄ ልጅ ዶንኪ ቲዩብ ሲሰራ የልብ ኬዝ አለበት፣ ይቀራል፣ ይመጣል። እንደዚህ ብየው አላውቅም።
እንዴት ልለው እንደቻልኩ ደግሞ ራሱን የቻለ አስገራሚ ታሪክ አለው። እኔ ከ2 ሳምንት በፊት ድንገት የመጀመሪያ ልጃችን ይትባረክ ልቡ በጣም ቶሎ ቶሎ ትመታለች እና ደረጃ ሲወጣ ቶሎ ቶሎ ትመታለች። ከዛ አመመኝ ማለት ጀመረ። አፍ ስላወጣ አሁን እዚህ ጋር አመመኝ እዚህ ጋር አመመኝ ይላልና ደነገጥን። እንዴት እዚህ ጋር አመመኝ ይላል ልቡ ይሆን እንዴ ብለን እስቲ አስመርምሪ እላታለሁ ሜላትን። ሜሊ ይዛው ታሳየው አንድ ቦታ ላይ አይ አሁኑኑ የህፃናት ይሄ በቃ የልብ ትክክለኛ ምርመራ ማድረግ አለበት ተባለ። እቤት ውስጥ ቁጭ ብያለሁ። ቲቪው አጠገብ ነው። ቻርጅ ሰክቼ ስልኬ ሶፋውን ምርቆኝ የሆነች በርጩማ ነገር ላይ ጠርዝ የሶፋ እንትን ላይ ተቀመጥኩት። የማይሆን አቀማመጥ። ዶክተሮች ጋር ስደዋውል ስጠይቅ የህፃናት አንድ ጥሩ የልብ ስፔሻሊስት ማን ነው መሳሪያው የት ነው ነገሩኝ። እዚህ ቦታ ይሉኛል። እዚህ ቦታ ሂጂ እዚህ ቦታ እንትን እያሉኝ ነው እላታለሁ እየደወሉ። ተጨናነቅን። ብታምኑም ባታምኑም እንደዛ ተጨናንቀን አንድ ስልክ ከአሜሪካ ተደወለልኝ። አቶ ሳሙኤል ይባላል። እሸቱ አለኝ። አቤት። ኢትዮ ኢስታንቡል የሚባል ሆስፒታል ታውቃለህ አለኝ። በዛች የጭንቅ ሰዓት ነው እንግዲህ አስቡ። አላቅም ምንድን ነው ስለው ቦሌ ጋ ያለው ሆስፒታል ነው፣ በጣም ዘመናዊ ነው። በተለይ የልጆች የልብ ህክምና ላይ ከ100 በላይ ህጻናትን ቀዶ ጥገና ሰርተው አክመዋል በነፃ ማለት ነው፣ እንደ ቻሪቲ ፈንድሬዚንግ አሜሪካ ላይ ልናዘጋጅ ነው እና እንደው ከባለቤት ጋር ብትመጣልን አለኝ። ምን አይነት አጋጣሚ ነው አይገርም? ማለት እኔ ለህፃን ልጅ የልብ ህክምና ሐኪም ቤት እየፈለግኩ ደውሎልኝ የማያውቅ ሰው ከአሜሪካን ሀገር በዋትሳፕ ደውሎ እኔም ስልክ የማላነሳበት ሁኔታ ውስጥ ልሆን ይችል ነበር፣ ቀረጻ ላይ ልሆን ይችል ነበር እሱ ሲደውል ምናምን። አሁን ግን የልጄ ጉዳይ አስጨንቆኝ ስልኬን ይዤ ባለሁበት ሰዓት ደወለ። ተረካ አድርጌ አነሳሁት። ከዛስ ኢስታንቡል ምናምን የሚለውን ስም እኮ ሳይ መጀመሪያ ነው የሆነ የቱርክ ምናምን ነገር መስሎኝ ነበር። እነዚህ ልባቸው ታክሞ የዳኑ ልጆች ናቸው። የአእምሮ እድገት ውስንነት ያለባቸው ናቸው። ደህና ነሽ? በቃ ያዢልኝ እሺ። አንቺ እኔ ረስቼዋለሁ። ለካ ያደታ ድምፅ ቀራጭ ስለሆነ የዶንኪ ቲዩብ ሳውንድ ማነው ጆሮ ላይ ሄድፎን አድርጎ አብሮኝ ሄዷል እዛ ሆስፒታል። ሆስፒታሉን ሲያስጎበኙን ሙሉ ነገሩን ሙልጭ አድርጎ አይቷል። ማሽኖቹ ምን ያክል ዘመናዊ እንደሆኑ፣ ዶክተሮቹ ምን ያክል የተራቀቀ ስራ እንደሚሰሩ የሆነ የረቀቀ ከባባድ ነገር አሳይተውናል። ይሄ አሁን ካትላብ የሚባለው ዲፓርትመንት ነው። በድንገት የልብ ደም ስሮች ደም መቋረጥ ቢከሰት ደረት ሳይከፈት ትንንሽ ባሎኖችንና ጎማዎች በማስገባት የልብ ደም ስሮቹን ምንከፍትበት ሩም ነው። ይሄ የልብ ደም ስር የቀኝ የልብ ደም ስሩ እዚህ ድረስ የሚመጣ ትልቅ ቬዝል ነው፣ ተቋርጧል። ይሄ ኢመርጀንሲ ነው፣ በጣም ቬሪ ክሪቲካል ኢመርጀንሲ ነው። ይሄንን እንደዚህ ሽቦ ማስገባት እየሰፋ የሚመጣ እንትን ነው። ፍሎ መጣ አሁን ማለት ነው እንደምታየው። ያደታ አይቷል፣ በጆሮም አዳምጧል። ሄድፎን አድርጎ ሙሉ መረጃ ወስዷል። ለካ ፈጣሪ እንግዲህ ኢንዳይሬክትሊ ሆስፒታሉን ስንጎበኝ ለሱ መልእክት የሚያስተላልፍበት ሰዓትም ሊሆን ይችላል ያ ሰዓት። ለምን ያደታ ቀዶ ጥገና በጣም ነው የሚፈራው። ከዛ በሳምንቱ ነው እንግዲህ አሁን ያልኳችሁ ታሪክ የሆነው። ቀረጻ ላይ ሆነን ያደታ ለምን ቀረስ ነው ልቤና ሞኝ የቀረው ሲ አንተ ልጅ ግን በትክክል ተመርምራል። ከዚህ በፊት ቁርጡ ይታወቃል። ያንተ ልብ ምን ላይ ነው ያለው? 10 ዓመት ታማሚ ነኝ ትላለህ። ምን ላይ እንዳለ ደረጃ ይታወቃል ስለው አይታወቅም፣ ያው መርፌ ወስዳለሁ ድሮ በተመረመርኩት ነው ያለሁት። አሁኑኑ ሂድና ኢትዮ ኢስታንቡል የሚባል አለ ቦሌ ጋር ተመርመር። ከአንድ ካሜራማናችን ጋር ሄዱ። ሲሄዱ ዶክተሩ ዛሬ አይገባም አርብ ነው ተባለ። ተመልሶ ወዲያው መጣ ስለው አርብ ነው እሺ፣ ሰበብ አድርገን እንዳቀር ተመርመር አርብ። እሺ አርብ ተመረመረ። ከዛ ውጤቱን ሳይነግረኝ ጠፋ ማለት ነው ያደታ። እንግዲህ ያደታ ታሪኩን እያያችሁ ነው፣ እየሰማችሁ ነው። መጨረሻው የእግዚአብሔር ክብር የሚገለጥበት ነውና ታሪኩን ልቀጥልላችሁ። ማለት ውጤቱን ንገረኝ ብየዋለሁ፣ አልነገረኝም። አብሮት የሄደውን ካሜራማናችንን ጠየኩት፣ የያደታ ውጤት እንዴት ሆነ ስለው ጆሮ ጭው የሚያደርግ ነገር ነገረኝ ማለት ነው። ምንድን ነው የተባለው? ልብህ የመጨረሻ ደረጃ ደርሷል። አሁን ኦፕራሲዮን ካልተሰራህ ቀጣይ ስትመጣ ምናልባት ፓራላይዝድ ሆነህ በዌልቸር ልትመጣ ትችላለህ። ቢቻል አሁን በዚሁ አድሚት ተደርገ ወደ ሕክምናው ግባ፣ አለዛ ቀጥሎ ስትመጣ ለኦፕራሲዮን ነው መምጣት ያለብህ በፍጥነት። ጠዋት ቢሮ ስገባ ኤችአራችንና ማናጀራችን ውጤቱን ሰምተው ተረብሸዋል ማለት ነው። ማናጀሬን እንሂድ አልኩት። ገባ ነው ቤቱ፣ አንድ ክፍል ቤት ነች። ሲምፕል ቀረጻ ጎን ለጎን ቁጭ ብለን ላይፉን ያወራልኝ። እንደ አዲስ ታሪኩን ጠየቅኩት። ያደታ ማነህ? ምንድነው ታሪክህ? 30 ደቂቃ አወራኝ። ከዛ በኋላ አንድ ጥያቄ ጠየቅኩት። ዶንኪ ቲዩብ ነው የምትሰራው። 3 ዓመት ስትሰራ ብዙ በጎ አድራጎት ስራዎች ዶንኪ ቲዩብ ላይ እንደሚሰሩ ታውቃለህ። ለምን አልጠየቅም? እኛ እሺ የምንበል እምቢ የምንበል ያደታ ምንም ብሎ አያውቅም 3 ዓመት። ለምንድን ነው ዝም ያልከው ብዬ ስጠይቀው ግን ካለመጠየቁ ጭራሽ መልሱን ያስገረመኝ። ያደታ ምን አለ? በሽታውን እንደ ጸጋ ተቀብየዋለሁ አላለ።
ጸጋዬ ነው ብዬ ነው የማስበው። መጎሰሚያዬ ነው ብዬ ነው የማስበው። ወደ እግዚአብሔር የቀረብኩበት ነው። ህይወቴ የተስተካከለበት ነው። አምላኬን ያወቅኩበት ነው እና በሽታውን ራሱ እግዚአብሔር በፈቀደ ጊዜ ያድነኛል ብዬ ነው የማምነው። ካላዳነኝም የተሰጠኝ የጸጋ ስጦታ ነው። ባልያዝ ኖሮ በዚህ ህመም እጠፋ ነበር አላለም? ያን የቀረጽነውን ቪዲዮ ፌስቡካችን ላይ አስቀመጥ ነው 10 ደቂቃ አድርገን። አሁን እኔ ዛሬ ባልጠይቅህ ምንድን ነበር እቅድ? በቃ መስማትም የሆነ ማሰብም አልፈልግም። ለእግዚአብሔር ልተወው ነገር ነው የምለው። እውነት እግዚአብሔር ባወቀ እንዲህ ነው እያልኩ ያለው። ከ1 ሚሊዮን በላይ ሰዎች አዩት። ከ60 ሺህ በላይ ላይክ አገኘ። የአደታን የሚያውቁት የድሮ አብረውት ያገለገሉ የቤተ ክርስቲያን የግቢ ጉባኤ ተማሪዎች፣ የሚያውቁት የአካባቢው ሰዎች፣ በጣም ብዙ የዩኒቨርሲቲ ተማሪዎች ደወሉለት። የአደታ እንዲህ መሆንህን አናቅም ነበር፣ ለካ ታመሃል እንዴ? የገንዘብ እርዳታ ወደ አካውንቱ መግባት ጀመረ። በሚያስገርም ሁኔታ በአጭር ጊዜ 1 ሳምንት ባልሞላ ጊዜ ውስጥ ሆስፒታሉ ለቀዶ ጥገና ያስፈልግሃል ያለው 2.6 ሚሊዮን ብር በአካውንቱ ገባ። የአደታን ቪዲዮ ኤዲት ለማድረግ ከቀኑ 8 ሰዓት አካባቢ እስከ 10 ሰዓት ከ2 ሰዓት በላይ ፈጅቶብኛል። የ30 ደቂቃ ቪዲዮ ቢሆንም በትክክል ደጋግሜ መላልሼ እያየው የ10 ደቂቃ ቪዲዮ አድርጌው ነበረ። ያ ቪዲዮ ነው እንግዲህ በፌስቡክ ከ1 ሚሊዮን ጊዜ በላይ ታይቶ ለአደታ ህይወት መሰረታዊ ለውጥ ያመጣው፣ ማርሹን የቀየረው። ታዲያ ታሪክ ነገራ ወይም ታሪክን ቆርጦና ቀጥሎ አንድን ሰው እንዴት ህይወቱን ማዳን እንደሚቻል፣ የአንድን ማህበረሰብ፣ የአንድን ቤተክርስቲያን፣ የአንድን ተቋም ታሪክ እንዴት አጉልቶ ለህብረተሰቡ ማቅረብ እንደሚቻል የምንማርበት ክፍል ስቶሪ ቴሊንግ ኤዲቲንግ ይባላል። በዘንድሮ የክረምት የቪዲዮ ኤዲቲንግ ስልጠናችን ለሚመጡ ወጣቶች ቴክኒኩን ብቻ ሳይሆን ታሪክ እንዴት ይነገራል የሚለውን በሚሊዮኖች ቤት የታዩ የዶንኪ ቲዩብ ዶክመንተሪዎች የተሰሩበትን ሚስጥርና የጀርባ ቅመም እየመረመርን እኔ ራሴ በአካል ተገኝቼ ሌክቸር ሰጣለሁ። የክረምቱ ክላስ ሳይሞላባችሁ አሁኑኑ ተመዝገቡና በክረምቱ ቆንጆ ሙያ ያዙበት። ኤዲቲንግ ለቲክቶክ፣ ለዩቲዩብ፣ ለሚዲያ፣ ለትልልቅ ተቋማት እጅግ በጣም በባትሪ የሚፈለግ እጀ ወርቅ የሚያስብል ድንቅ ሙያ እንደሆነ ለእናንተ አልነግራችሁም። በ0975 51 63 60 ደውሉና የዶንኪ ቲዩብን የኤዲቲንግ ሚስጥር ከራሳችን ተማሩ። በአደታ ታሪክ ያቺ ቪዲዮ የፈጠረችውን ታምር አብረን እንስማ። ዝም ብላችሁ የእግዚአብሔርን አሰራር ይዩልኝ። ዶቶቹን እንዴት እንደሚገጣጠሙ ተመልከቱልኝ። ገንዘቡ ከተገኘ በኋላ በቀጥታ የአደታን እግዚአብሔር ይመስገን ገንዘብ አግኝተሃል፣ ዶክተሩ ደግሞ እያንዳንዷ ሳትታከም የምታድርባት ቀን አደገኛ ነች ብሎሃል፣ ወደ ሆስፒታል መሄድ አለብህ እያልነው አንድ ስልክ ተደወለ። ሀርት አታክ ፋውንዴሽን ይባላል። ከአሜሪካን ሀገር ደውለው በጣም የታወቁ ብዙ የልብ ሕክምናዎችን ኢትዮጵያ የሐኪሞችን ቡድን እያመጡ ለሰዎች በነፃ የሚሰጡ በጣም የታወቁ የበጎ አድራጎት የቻሪቲ ኦርጋናይዜሽን ናቸው ሀርት አታኮች። ሚኒሶታ በሄድኩበትም ወቅት አግኝቻቸው ነበረ። ምን አሉ? ቪዲዮውን አይተናል እሸቱ፣ በጣም እናዝናለን። ይሄ ልጅ ዶንኪ ቲዩብ ላይ እያገለገለ ህዝብን እያገለገለ ሀገርን እያገለገለ እድሜውን በአገልግሎት ያሳለፈው ወጣት ነው። ኢትዮጵያ ስንመጣ ቻሪቲያችን አገልግሎት እድል ይሰጠዋል፣ ኦፕራሲዮን እናደርገዋለን፣ ስንመጣ እናክመዋለን። በጣም አስደሳች ዜና ነው። እንግዲህ አስቡት፣ በነፃ በፍጹም የማይገኝ እድል ነው። በወረፋ በስንት መከራ የሚገኝ ስራ ነው። ነገር ግን እነሱ ይሄንን እድል ሲሰጡት ምን አደረገ? ቀጥታ ዶክተሩ ጋር ሄደንና ጥቁር አንበሳ እሱን ይከታተሉ የነበረ 12 ዓመት የቆየ ዶክተር ጋር የአደታ ውጤቱን አሳየውና ዶክተር ከ3 ወር በኋላ የሚመጡ የሐኪሞች ቡድኖች አሉ እናክማለን ብለውኛል እና ይሄ ነው ውጤቴ፣ ምን ትመክረኛለህ አለው። የጥቁር አንበሳው ዶክተር ብር እንደተሰበሰበለት አያውቅም፣ ሌላ እድል እንዳለው አያውቅም። ምን አለው? አየና እሱም ተጠራጠረ። 3 ወር መድረሴ ራሱ እና እስቲ በፍጥነት ቢሆን ነው ያለኝ። ይህን ስንሰማ በቃ ሀርት አታኮችን ከልብ አመስግነን እግዚአብሔር በሰጠው ገንዘብ መታከም እንዳለበት ወሰንን። ኢሚዲየትሊ ወደ ሕክምናው እንዲገባ ተነጋገርንና በል እንግዲህ አሁን ዛሬ ተዘጋጅ፣ ነገ ሆስፒታል ግባና ሕክምናው ይጀምር ሲባል የአደታ ወደ ሆስፒታል አልገባም ማለት ነው። ለምንድን ነው የማገባው? አይ አልገባም፣ ቀኑ አርብ ነው። አንድ ቀን ባደርክ ቁጥር በህይወት ላይ አደጋ ነው እየተባልክ እግዚአብሔር ገንዘቡን ሰጥቶ ለምንድን ነው ማትታከመው? ትልቁ ዱብዳና ትልቁ ጥያቄ ነበር።
እዚህ ስቴጅ ላይ እኔ መጀመሪያ በጣም ግራ ተጋባሁ። ለምን ካላችሁኝ እግዚአብሔር ለያደታ ብዙ ነው ያደረገለት። ያደታ በጣም እግዚአብሔር የሚወደው ብዙ የተደረገለት ሰው ነው። እንዴት ካላችሁኝ ለምሳሌ አሁን ያደታ በባህሪው እንዴት ነው? ንግግር አይችልም። ችግሩን በአንደበቱ ተናግሮ ማሳመን የሚችል ሰው አይደለም። ቃላት የሚገጣጠሙለት ሰው ራሱ አይደለም። አልለመነ፣ አሳክሙኝ አላለ፣ አልተናገረ። እግዚአብሔር ራሱ በዙሪያው ባሉ ሰዎች ልቦና ላይ ያደረ እኛን እያሰማራ እየገፋፋ እዚህ ያደረሰው። እኔ የሚገርመኝ ነገር አንዳንዴ አንደበት የለኝም ብላችሁ የምታስቡ ሰዎች ባይዘው እግዚአብሔር ባንደበት አይደለም በተናገረ አይደለም የሚሰራው፣ ቃላት ገጣጥሞ ባሳመረ አይደለም። በመጽሐፍ አስቴር ያለው የንጉሥ አርጤክስ ታሪክ እኔ በጣም ይማርከኛል። እንዴት ካላችሁ ይኸውላችሁ አሁን እኛ የምናስበው እንዴት ነው? ለምሳሌ ልንለምን አንድ ትልቅ ኃላፊን ልንለምነው ልናናግረው ቢሮ ብንሄድ ከቤት እንመካከራለን። አንቺ አልቅሺ እኔ እግሩ ላይ ወድቃለሁ ምናምን እንባባላለን። የራሳችን ስትራቴጂ እኮ አለን። የሆነ ሰው እንዲሰማን እኛ የምናስበዋለን ምንቀምረው ማለት ነው። እኔ ቁስሌን አሳየዋለሁ፣ እንደዚህ ገለጬን ጠባሳዬን አሳየዋለሁ፣ የሕክምና ማስረጃዬን አሳየዋለሁ እንትን ካልኩት አይጨክንብኝም ምናምን ብለን እናስባለን። ግን የሰው ልቡ ምን ሲሆን እንደሚነካ ግን የሚያውቀው እሱ ልቡንና ኩላሊቱን የፈጠረው አምላክ ብቻ ነው። የሚገርማችሁ አልቅስን ተንደባለን ለምነን ልቡ ድንድን ብሎ አልሰጥም ያለው ሰውዬ ዝም ላለ ምንም ላልተናገረ ሰው ሊሰጥ ይችላል። አንዳንዴ ምን እንደሚነካው አናውቅም እኛ። ንጉሡ አርጤክስ ምን እንደሚነካው የሚያውቀው እግዚአብሔር ነው። እና በሃማ ተንኮል ምንድን የሆነው በ127 ሀገር ያሉ ክርስቲያኖች እንዲገደሉ ተፈርዶባቸው ነበረ። በቃ ሊገደሉ ደብዳቤ ተጽፎ ረቆ ማተም ወጥቷል እኮ አልቋል። ህዝቡ ጾም ጸሎት ሲይዝ ምን ሆነ? እግዚአብሔር ንጉሡ አሁን ዝም ብሎ ለምሳሌ አስቴር መታ ሚስቱ ነች፣ የእሷ ወገኖች ናቸው የሚገደሉት። ንጉሥ ሆይ እንዴት እንገደላለን ምን አጠፋን ምናምን ብትለው ላይሰማ ይችላል፣ ልቡ ሊደነድን ይችላል። እንዲሰማ እግዚአብሔር ምን እንዳደረገው ታሪኩን ይደንቀኛል። መጀመሪያ እንቅልፍ ከለከለው። እንቅልፍ እምቢ ሲለው አንብቡልኝ አለ። ላይብረሪ የተጻፉ ድሮ ስንክሳር ነገሮች ታሪኮች አሉ። ታሪክ እየተነበበ መሀል ላይ የሆነ ታሪክ መጣ። ፐርሰናል የሆነ ሴንሲቲቭ የሆነ ታሪክ ምን ይላል? የንጉሡ ጠባቂ የቅርብ ጃንደረቦቹ ገበታና ታራ የተባሉ ጠባቂዎቹ ንጉሡን ሊገሉት ሲያሴሩ ሲመካከሩ መርዶኪዮስ የሚባል ሰው ሰምቷቸው ዓላማቸው ሳይሳካ በፊት ቀድሞ ለንጉሡ ሰዎች መረጃውን በማድረሱ የንጉሡ ሕይወት ተርፏል፣ ሁለቱም ሰዎች ተገቢውን ቅጣት ተቀጥተዋል የሚል ጽሑፍ ተጽፎ ተከትቦ ቁጭ ብሏል። ከዛ በኋላ ንጉሡ ይገርማል። መቼስ እኛ ስንቱ ያሴራል ስንቱ ከፎ ያስባል፣ ግን እኛ አለን በሕይወት ምናምን ብሎ መርዶኪዮስ የሚባለው ይሄ መረጃውን ሰምቶ ያቀበለው ሰው የት ነው የተሾመው አለ። ነገ ምሳ አብሮ ሊበላ ምናምን ማለት ነው። አረ ምን ይሾማል ጌታዬ፣ እንደውም ነገ ሊገደል ነው ማለት ሊገደል ነው። ለምን? ምን እሱ ብቻ በ127 ሀገር የሚኖሩ አይሁዳውያን በሙሉ አብረው ሊገደሉ ነው። ተናደደ ማለት ነው ንጉሡ። እልህ ያዘው። የሱ የህልውና ጉዳይ ሆነ። ምን ማለት ነው? እሱ ህይወቱ እንዲተርፍ ያደረገው ሰውዬ ነገ ሊገደል ነው ማለት ገዳዮቹ የንጉሡን በህይወት መኖር አይፈልጉም ማለት ነው አይደል? ኢንዳይሬክት። ስለዚህ ንጉሡ እልህ ያዘው ማለት ነው። አሁን የንጉሡ ልብ እግዚአብሔር እንዴት እንደሚቀይረው አያችሁ? እልህ ያዘው። ሚስቱም ጨመረችለት አስቴር። ማን ነው ይሄን ያደረገው? ያው አንተ ጋር ባለሟል የሆነው ሃማ ያው ተሰቀለ ማለት ነው። ሃማ ሴራ የሰራው ሰውዬ ተሰቀለ ማለት ነው። መርዶኪዮስ ደግሞ ተሾመ። አሁን ይህንን ኬዝ እኔ ለምን አነሳሁት? ገልብጬ ልንገራችሁ። ለምሳሌ መርዶኪዮስ የሚባለው ራሱ መጥቶ ዝም ብሎ ንጉሥ ሆይ እኔ የው ለእርሶ ባለውለታ አይደለሁም፣ ያኔ እርሶን ከሞት አላዳንኩም፣ ይኸው አሁን ልገደል ምናምን ቢል እኮ ላይሰማው እኮ ይችላል። ባይዘ ያለዛ በቃ እና አንዴ አዳንኩ ብለህ ሁልጊዜ እንትን ልትነው ሌላ ቢልስ አይታወቅም። ንጉሡ ምን ሲባል ምን እንደሚሰማው የሚያውቀው የንጉሡን ልብ የሰራው ብቻ ነው። ለያደታም እኔ ስለ ያደታ የልብ ህመም ትኩረት እንድሰጥ ያደረገኝ እግዚአብሔር መጀመሪያ ልጄ ልቡን የታመመ እንዲመስለኝና እንድደነግጥ አድርጎኝ ነው። አያችሁ፣ በኋላ የተባረክ ሲመረመር እግዚአብሔር ይመስገን ፍጹም ነፃ ነው። በዘመናዊ ማሽኖች ተመርምሮ ነፃ መሆኑ ተረጋግጧል። ለሁላችንም በዙሪያው ላለነው ሰዎች በሚገባን ቋንቋ እግዚአብሔር እያናገረን ያደታ እዚህ ጋር አድርሶት እኔ አልታከምም ሲል እኔ ግራ ገባኝ። ለምንድን ነው ሆስፒታል ማትገባው ስለው በጣም ልብ የሚነካ መልስ ነው የሰጠኝ። ለካ ያደታ
ቀኖና ተቀብሎ እየጾመ ነው። ጾሙን ጨርሶ ስጋው ደሙ ተቀብሎ ነው ወደ ሆስፒታል መግባት የፈለገው። በጣም ገረመኝ። አላሰብኩትም። ዲያቆን እንደሆነ አውቃለሁ። ያው ዲያቆን ስለሆነ በስጋው ደሙ ህይወት ውስጥ እንዳለ አውቃለሁ። ግን በቃ አላሰብኩትም። ሁላችንም የምናስበው ምኔ ብሩ ተገኝቶ ገብቶ ታክሞ ነው። በህይወቴ ትልቅ ትምህርት አስተማሪ። ከዛ በኋላ ያው ጾሙን ጨርሶ ያሰበውን ካደረገ በኋላ ወደ ሆስፒታል ሊገባ ጉዞ ተጀመረ። እዚህ ጋር ከባዱ ነገር እናቱ ቅድም እንዳልኳችሁ በጣም ቀዶ ጥገና ትፈራለች። እዛ ማሽን ላይ የተኛ ሰው ተመልሶ በህይወት የሚነቃ አይመስላት ይሆናል አላቅም። በጣም ትፈራለች። ያየታም በጣም ነበር የሚፈራው። እስካሁን ድረስ ምክንያት አድርጎ እዚህ ያደረሰኝ አምላክ ደግሞ እንደማይተወኝ ተማመንበታለሁ። ሁለት አይነት ስሜት ይሰማኛለሁ። ሰውነቴ ሊቀደድ ስለሆነ የተወሰነ ፍርሃት አለኝ። እናትህ ግን በጣም ትጨንቀው ነበር። ቀዶ ጥገና የሚባል ነገር ትፈራለች እሷ። ለምን? ነገር ግን ያው ሆስፒታሉ ባየነው በጎበኘነው መሰረት ሲቀርጽም እንዳዳመጠው ዘመናዊነቱን ምን ያክል ውስብስብ ስራዎች እዛ ቦታ ላይ እንደሚሰሩ በጣም የሚገራርሙ እኔ ሰምቻቸው የማላቃቸው ሕክምናዎችን ሰምቻለሁ። ለምሳሌ በጣም እጃቸውን ለሚያልባቸው ዛሬ የሰራናቸው ሁለት ሰዎች በጣም ኤክሴሲቭሊ አብኖርማሊ ዝም ብሎ ካንተ ጋር ሆነው እንዲህ የሚንጠባጠቡ እነሱን ሁለት ኬዞች ነው የሰራ ነው። ብቻ እኔ አሁን ማልረዳቸው ወይም ለመግለጽ የሚከብዱኝ በጣም ውስብስብ የሆኑ ሕክምናዎች እንዳሉ አይቷል፣ ሰምቷል፣ ሆስፒታሉን አይቷል። ስለዚህ አደታ የተሻለ ኮንፊደንስ እንዲያገኝ አድርጎታል ፈጣሪ በእጃዙር። ሌካ ኦፕሬቲንግ ማይክሮስኮፕ በዚህ የሚሰሩት የጭንቅላት እጢ ሰርጀሪ እና ይሄ ፋሻል እንትን ኔርቭ እንትን ዳሜጅ ሲኖራቸው የአፋቸው ሲጣመሙ ምናምን ያንን ኔርቭ ለማስተካከል በዚህ ማይክሮስኮፕ ኔርቮችን በደንብ እያዩ በሱ የሚሰራ። ከዛ በተጨማሪ ስፓይን ሰርጀሪም ሲሰራ ይህንኑ መጠቀም ይቻላል። ለምሳሌ ከፀጉር 9 እጥፍ የሚቀጥኑ ነርቮች ሁሉ ይኖራሉ። እነዛን ጳጉሊ መሳሪያ ነው ማለት ነው። በጣም አስጨናቂ ነበር። ኦፕራሲዮኑ ውስብስብ ነው፣ ከባድ ነው። ከዛ አልጋ ላይ ተመልሶ ይነሳል ወይስ አይነሳም? በተለይ ለእናቱ እጅግ በጣም ፈታኝ ሰዓታት ነበሩ፣ የቀዶ ጥገናው ሰዓታት። በዛሬው ዕለት ያከናወነው ቀዶ ሕክምና የሁለት በርን የመተካት እንዲሁም ደግሞ የላይኛውን የልብ ክፍል የመቀነስ እና እንዲሁም ደግሞ ደም ሲረጋ የሚያስቸግር ቦታ አለ፣ እየረጋ የሚያስቸግር እሱን የመዝጋት ቀዶ ሕክምና ነበር ያደረግነው ማለት ነው። የአደታ ሕክምናውን ጨርሶ በህይወትና በደስታ ይነሳል ወይስ አይነሳም? ያው መልሱ ግልጽ ነው፣ ታውቁታላችሁ፣ እኔም አሳያችኋለሁ። ግን አንድ በጣም የሚደንቅና ከሁላችንም ህይወት ጋር የሚገናኝ ደግሞ ልንገራችሁ። የጊዜና የቦታ ጉዳይ። ሁልጊዜ ሰው ሲመርቃችሁ አሜን በሉ። ተባረክ ሲባል ብሩን ብትሰጠኝ አይሻልም ይላል አሁን የዘመኑ ወጣት። እንደው መድኃኒዓለም ይስጥልህ፣ መድኃኒዓለም ማለት አንተ ሰጥቷል፣ አንተ ብትሰጠኝ አይሻልም ብራደር፣ ብሩን ስጠኝ፣ እኔ ምርቃት ጠገብኩ ይላል። ግድ የላችሁ አሜን በሉ። በረከት የሚባለው ነገር በቃላት የማይገለጽ በገንዘብ የማይመነዘር ዋጋ አለው። ፈጣሪ ስለረዳን በጣም እናመሰግናለን። ይሄን ከጨረሰ በኋላ አይሲዩ ክፍል ወይም ጽኑ ሕሙማን ክፍል ይገባና ክትትል ይደረግለታል ማለት ነው። እማማ በሰላም ተጠናቋል። እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ
የሰጠኝ ብዙ ነው። እና አስገራሚ በሚባል ከ3 ሰዓት ከምናምን በፈጀ ቀዶ ጥገና አስፈላጊው ትሪትመንት ተደርጎለት ያው በወቅቱ አልነቃም ከማደንዘዣው። ነገር ግን በህይወት በሰላም ወደ አይሲዩ ወይም ወደ ማገገሚያ ክፍል ጊዜውን ጠብቆ መግባት ቻለ ማለት ነው። በእግዚአብሔር ቸርነት በድንግል ማርያም አማላጅነት ያደታ ከገባበትና ከተኛበት የኦፕራሲዮን የሆስፒታል አልጋ ላይ በህይወት በጤና ነቅቶ ይነሳል ብዬ አምናለሁ፣ ተስፋ አድርጋለሁ። ነገር ግን ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብለን በምንሰራው የበጎ ስራ ብዙ እናቶች ቤት ስንጓዝ ለብዙ እናቶች ሐኪም የልጆቻችሁ ህመም አይድንም፣ እንክብካቤ እያደረጋችሁላቸው እድሜ ልክ እንደዚሁ ይቀጥላል እንጂ መፍትሄ የለውም ብሏቸዋል። እርግጥ ነው የመፍትሄ ባለቤት ሁላችንንም የፈጠረን አምላክ የሚያደርገው ተአምር ባይታወቅም፣ ነገር ግን ልጆቹ በህይወት እስካሉ ምግብ፣ መጠለያ፣ መድኃኒትና እንክብካቤ ያስፈልጋቸዋል። እነዚህ ልጆች ጥላ ወጥታ የትኛዋም እናት ውጭ ሰርታ መመለስ አትችልም። ስለዚህ ባለችበት ኮንዲሽን ውስጥ በልዩ ስልጠናና በገንዘብ ድጋፍ ወይ ሰው ቀጥራ ወይ ራሷ ልትሰራው የምትችለው ቢዝነስ ፈጥረንላት ቀሪ ዘመኗን ከሰቀቀን ተላቃ እግዚአብሔርን እያመሰገነች ልጆቿን እንድታሳድግ ምክንያት መሆን ትችላላችሁ። በኢትዮጵያ ንግድ ባንክ 1071 97 63 387 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ የ16 ብሩን ቻሌንጅ ተቀላቀሉን። አሊያም እቺን ባርኮድ ስካን አድርጉና ወይም ሊንኩን ተጭናችሁ ከየትኛውም ሀገር በፎሬን ከረንሲ ማገዝ ትችላላችሁ። በገጠር የጀመርነው ትልቅ መንደር ሲጠናቀቅ የብዙ እናቶች እንባ ይታበሳል፣ የብዙዎች ጸሎት ይደርሳል። ያለን የተሰጠን እንድንጸድቅበት ነው። የያደታን የሕክምና ውጤት አብረን እንስማ። ያደታ እንግዲህ ከቀዶ ጥገናው በሰላም ተጠናቆ አሁን ይሄ ያለበት ክፍል ካርዲያክ አይሲዩ ይባላል። እዚህ ያለው ሁኔታ እንግዲህ እየተከታተል ነው። እንደሚያዩት ግፊቱ፣ የልብ ምቱ፣ መተንፈሻ ማሽን ላይ ያለው ገና በደንብ ስላልነቃ እስካሁን ጥሩ ያለበት ሁኔታ። ለምስጋና ስላሰባሰብከን እግዚአብሔር ተመስገን፣ 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 ተመስገን። ለምስጋና ስላሰባሰብከን። እናቱም እዚህ ሰዓት የተሰማት ደስታ በእውነት በቃላት የሚገለጽ አይደለም። የተሰማኝ እንግዲህ መናገርም አልቻልኩኝም። በቃ እኔ እንጃ እንዴት እንደሆንኩኝም አላቅም። እግዚአብሔር የተመሰገነ ይሁን ለዚህ ላበቃው ለዚህ ለተቀደሰው ነገር ደግሞ በዚህ ደረጃ ላይ ላደረሱት የኢትዮጵያ ሕዝብ በዚህ አጭር ጊዜ ውስጥ ይሆናል ብዬ ያላሰብኩትን ነገር በጣም ደስ ብሎኛል። በጣም ምስጋናዬ የላቀ ነው። ለችግረኛ ደራሽ ያደርጋቸው፣ እድሜና ጤና ይስጣቸው ሁሉንም ለኢትዮጵያ ሕዝብ። አሁንም እንዴት ነው ጤንነቴ እያሉ በየጊዜው ስለምጠይቁ በጣም በጣም ቆንጆ ነው። ዶክተሮችም አልተለዩትም፣ ነርሶች በየሰዓቱ ነው። በዚያ ሁኔታ ነው እንግዲህ እዚህ እስካሉ ድረስ ያሳለፉት ማለት ነው። እግዚአብሔር ይመስገን መራመድ ደረጃ መውጣት ነው የጀመርኩ። አሁን ያደታ የልብ ቀዶ ሕክምናውን ካደረገ 60 ቀናት ተቆጥረዋል። ከቀን ወደ ቀን የጤና ሁኔታው እየተሻሻለ ሄዶ አሁን ዳግመኛ የመኖር እድል የተሰጠው ደስተኛ ወጣት ሆኗል። እግዚአብሔር ይመስገን። ያደታ እንግዲህ ከሆስፒታል ከወጣ በኋላ ልዩ እንክብካቤ ያስፈልገዋል። በተለይ የበእናት እጅን አጥሚት ቢያገኝ ደግሞ በጣም ይጠገናል ብዬ አምናለሁ። በዚህ አጋጣሚ በተለይ ነፍሰ ጡር ሴቶች ስትወልዱ በምን ለመታረስ አስባችኋል? እኛ ራሳችን የምናዘጋጀው በንጽህና የሚሰራው የበእናት እጅ ባልትና የገንፎና የአጥሚት እህል በብዙዎች ዘንድ ተወዳጅነትን አትርፏል። አሁን በትዕዛዝ ብቻ ነው የምናዘጋጀው። በ0970866608 ደውሉልንና ቀድማችሁ ዘዙን። 1 ኪሎ 2 ኪሎ ገዝታችሁ ለመቅመስ ለም የገበያ ማዕከል 22 ጎራ በሉ። እናት ለልጇ እንደምትጠነቀቀው በጥንቃቄ የምናዘጋጀው ስፔሻል ምርት ነው። ገንፎ አልወድም የምትሉ ሴቶች የእኛን ቅመሱና በምን እንደምትታረሱ ትወስናላችሁ። ያደታም ይሄንን ቢያገኝ በእርግጠኝነት በአጭር ጊዜ አፈፍ ብሎ ነው የሚነሳው። ወደ ታሪኩ እንመለስ። ከያደታ ታሪክ የተማርኩት አንደበት ባይኖረንም ቃላት አሳክተን መናገር ባንችልም የሚጮህልን ሰው ባናገኝም የልባችንን ጩኸት ዓለም ሳይፈጠር የሰማ አምላክ ሁሌም መልሱን አዘጋጅቷል። በተአምራዊ መልክም ጀመር። በተአምራዊ መልክም ነው የተጠናቀቀው። አዲስ ምዕራፍ፣ አዲስ ሰው፣ አዲስ ማንነት፣ አዲስ ጊዜ እንደተሰጠኝ ነው ፊል ያደረኩት።
ሕይወት ያገኘ በእግዚአብሔር ምሕረት የተጎበኘ እንደኔ ማነው እንደኔ ማነው በእግዚአብሔር ምሕረት ያደታ እንዲታከም በገንዘባችሁና በጸሎታችሁ ላገዛችሁ ሁሉ እግዚአብሔር አምላክ ልባችሁን በጤናና በፍላጎቱ ይሙላላችሁ። ከኃጢአት በስተቀር የልባችሁን መሻት ከሙሉ ጤና ጋር ይስጣችሁ። 2 በር የላከልኝ ሰው አለ። መልአክ አቅቶት የሌለው ግጥም የላከልኝ አለ፣ የዘመረልኝ አለ። ከኔ ራሱ ምክር ለመቀበል ይደውሉላ ነበረና እውነት ለማውራት ከሆነ እኔ ምንም ነኝ ማንም ነኝ። በቃ ግን የኔ መዳን ቦታ ለሰጡ ሰዎች እግዚአብሔር እጥፍ ድርብ አድርጎ እንዲከፍላቸው ጸሎቴ ነው። በነገራችን ላይ የያደታ ሕክምና ከተጠበቀው በላይ ወጪው ከፍ ብሎብን ስለነበር ግማሽ ሚሊዮን ብር የሚያክለውን ወጪ ኢትዮ ኢስታንቡል ሆስፒታል ሸፍኖልናል። ኢትዮ ኢስታንቡልን በዚህ አጋጣሚ በእግዚአብሔር ስም ከልብ እናመሰግናለን። እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይህንን አገልግሎት ለምን ለሰፊው ሕዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪ ቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪ ቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤርታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። ቅድም እንደነገርኳችሁ እስካሁን ድረስ ከ100 በላይ ህፃናትን በነፃ የልብ ቀዶ ሕክምና አድርገንላቸዋል ብለው አስደናቂ ነገር ነግረውናል። ወልዶ እንደሰጡ የመቆጥረው በጣም ልጅ ተወልዳለች። አዲስ ልጅ ተወልዳልኛለች። በአሁኑ ሰዓት እኛ ወደ 112 የሚደርሱት ልጆች ደርሰንላቸዋል። ከዚህ በኋላ እኛ የምንችለው ነው የሰራን ነው፣ አናቋርጥም። ነገር ግን ኢትዮጵያውያን በሙሉ ብንተባበር በአመት ብዙ ልጆች እናክማለን። እናንተም እጅግ በጣም ስቃይ ውስጥ ላሉ ከፍለው ልጆቻቸውን ማሳከም ለማይችሉ ወላጆች ቀኑና ሌሊቱን እያለቀሱ የልጆቻቸውን ሞት ለሚጠባበቁ ምስኪኖች ተስፋ መሆን ከፈለጋችሁ ህፃናትን እየተጋገዛችሁ በቡድንም በግለሰብም እየሆናችሁ ሀርት ቱ ሀርት የተሰኘውን ሆስፒታሉ ያቋቋመውን የበጎ አድራጎት ማህበር እያገዛችሁ ወረፋ ላይ ያሉ ህፃናት ታክመው እንዲድኑ ድነው እንዲቦርቁ ምክንያት እንድትሆኑ ጥሬን አቀርባለሁ። እዚሁ ህፃናቶቹ በስማቸው ነው የሚመዘገቡትና ባንኮች በሀገራችን ደግሞ ያሉት የባንክ ተቋማት፣ የተለያዩ የንግድ ተቋማት አንድ ባንክ ለምሳሌ በአመት 5 ልጅ ቢያሳክም ልጆቹ አንደኛ ፎቶግራፋቸውን እንሰጣቸዋለን። ተምረው አድገው ባንከር ሊሆኑ ይችላሉ። ይህን ቪዲዮ ወደ እናንተ ለማድረስ የረዳንን አጋራችንን ላመስግንና ታሪኩ ይቀጥላል። ኬቲ ኬተሪንግና አገልግል ለድግስ ጥንቅቅ አድርገው ደግሰው እፎ እያስብሏቸዋል። አስቤዛዋለኝ ባለሙያ ብቻ ፈልጋለሁ ካላችሁም ሁሉንም ባለሙያ በብቃት ያቀርባሉ። እቃ ብቻ ነው የምፈልገው ለምትሉም ጥንቅቅ ያለ የድግስ እቃ ያላችሁበት ድረስ ያመጡላችኋል። እንደ ፍላጎታችሁ ደግሞ የጾምና የፍስክ አገልግላቸው እጅግ በጣም ልዩ ነው። ስነ ምግባራቸውንም መስክሬላቸዋለሁ። እዚህ ስር ባለው ስልክ በደስታም በሐዘንም ደውሉላቸው። ኬቲዎችን አመሰግናችኋለሁ። ወደ ታሪኩ እንመለስ። The owner of Ethio Istanbul Hospital and the founder of Heart to Heart Children's Aid, Mr. Birhan Tedla, chose compassion over cost. He offered Hule a free life-saving cardiac valve surgery. ስሜ ሁሌ ማር ይባላለሁ። በሽታው እንደጀመረኝ ያወቅኩት 2008 ላይ ነው። የድካም መጠን እየጨመረ መጣ። እንደዚያ ሲሆን በቃ እስኪ ኢትዮ ኢስታንቡል አለ ሆስፒታል ወደ እሱ ሂጂና ድልሽን ሞክሪ። ወደ አልጋ ክፍል ገባው። ከአልጋ ክፍል በቆየው በአራተኛ ቀኑ በቃ ይሄ የግል ሆስፒታል ነው እና ብትሰሪ ራሱ እንዴት ነው የምትከፊው? ብር የለሽም ከየት ታመጫለሻል? ወደ ጥቁር አንበሳ እንላከሽና ከዚያ ተኛ። እሺ ብዬ ወረቀት እየተጻፈ እያለ አቶ ብርሃኑ እንደምወጣ ደረሳቸው። ተሰርታ ፍጻሜዋ እስከሚታይ ድረስ መልሷት ወደ አልጋ ክፍል ድጋሚ ተባልኩኝ። የምንይዘው ነው የጠፋብኝ። መጋቢት 8 ወደ ሰርጀሪ ገባሁ። ታምሜ መጣሁ። ድጋሚ ስታመም ራስ ምታት በጣም ከፍተኛ ነበረ። ቀጥታ መጥቼ ኢመርጀንሲ ነው የተኛው። ራስሽ ላይ ፈሷል ደም ተባልኩኝ።
ራሴ ላይ የፈሰሰው ደም ግዴታ በሰርጀሪ ነው የሚወጣ ምናምን አሉኝ። ከይሱ ከገባው በኋላ ዶክተር አባስ ሰራኝ የጭንቅላት ሰርጀሪ። አሁንም 2016 ላይ ድጋሚ ነሐሴ ላይ የልብ ምቴ በጣም ጨመረና አሁንም ኢመርጀንሲ ገባ። ቆየው እንደገና አሁንም ድጋሚ አልጋ ይዤ ቆየው። አሁንም እንደዚያው በራሱ ወጭ ነው ሆስፒታሉ። ይህ ቀዶ ሕክምና በነፃ ሲደረግላት እዚህ ቤት ውስጥ ሶስተኛዋ መሆኑ ነው። ቤት ውስጥ ተመልሼ መስራት ፍላጎት አለኝ። አቅም ግን የለኝም ነበር። ግን ለእግዚአብሔር ፍቃድ አሁንም ተመልሼ ገብቼ ወደ ቤቱ ለስራ በቅቻለሁ። ለአባቴ ለአቶ ብርሃኑ ተድላ በጣም ከፈጣሪ በታች ህይወት ስለሰጡኝ እድሜና ጤና ረጅም ዓመት እንዲቆይልኝ ምኞቴ ነው። ሀርትቱ ሀርት ችልድረንም አቋቁመው እንደዚህ ለተቸገረ እንደደረሱ ሁሉ ለእርሳቸውን ፈጣሪ አብዝቶና ሙልቶ ይስጥልኝ ነው። Ethio Istanbul Hospital stood by her side. Cardiac valve surgery, brain surgery, and recovery would have cost more than $50,000, an amount impossible for her family. But compassion stepped in where money could not. Hule recovered faster than anyone expected, and this hospital did more than heal her body. Mr. Birhan Tedla offered her a janitor job within the hospital, giving her dignity, stability, and purpose. Today, Hule Mare is healthy. She is alive. እኔ እሷ ከታመመች ጀምሮ ብዙ ለፍቻለሁ። እሷ እንዳለችው ብዙ ሆስፒታል ተንከራትቻለሁ፣ በፀሐይም በብርድም። ኑሮዬንም ይኸው እንደምታውቁት እግዚአብሔር ያውቀዋል። ግን መጨረሻ ላይ እሳቸው ደርሰውልኝ ለዚህ በቅታለች። አሁን ደግሞ እሳቸውን እድሜና ጤና እንዲሰጥልኝ ነው ለፈጣሪ። ሌላ አማራጭ ምለው ነገር የለኝም። የኢትዮጵያ ሕዝብ ደግ ነው ያለው፣ በገንዘቡ የሌለው በጸሎቱ እንዲረዳልኝ እማጸናለሁ፣ ለምናለሁ። አመሰግናለሁ። ይህን አጽናኝ ታሪክ ለምትወዱት ሰው አጋሩት። በሰላም ያገናኘን።